ሰላም ሰላም ወዶቼ እንዴት ናችሁ? አለው እግዚአብሔር ይመስገን። ኔታ ነኝ ከማዳም ኩሽና። ዛሬ ይዤላችሁ የመጣሁት የስጋ ወጥ አሰራር ነው። ዛሬ ምሳችን ይሄ ነው። እንደምታዩት አዘጋጅቻለሁ። የተቀቀለ ስጋ፣ ቲማቲም፣ ሽንኩርት፣ ስጋውን እርድ አርጌ ወረቅ ጋር ሽንኩርት ምናምን አርጌ ነው የቀቀልኩት። እንደምታዩት ቀለል ያለ ነው። ከዛም ወደ አሰራሩ እንሂድ፣ ተከታተሉኝ። ቅቤን አቀልጣለሁኝ። በቅቤ ነው የምጠብሰው ስጋውን ማለት ነው። የተቀቀለውን ስጋ መጀመሪያ ቢያንስ አንድ አገንፍዬው ከዛን ደግሞ 30 ደቂቃ እንትን ብየዋለሁ ማለት ነው። አብስየዋለሁኝ እና እንደምታዩት እሱን ደግሞ እጠብሰዋለሁ በመጥበሻ ማለት ነው። ቀይ እስኪሆንልኝ ድረስ እያገለባበጥኩኝ ከለሩ የሚያምር ከለር እስከሚሰጠኝ ድረስ እጠብሰዋለሁ በመጥበሻ ማለት ነው። እና ያምራል። እየቀላልኝ ነው፣ እየበሰለ ነው። እና በኋላ ላይ በድስት ሳበስለውም በዛ በሚከደነው ምንድን ነበረ ስሙ በሱ ነውና የምሰራው፣ አይፈራርስም ማለት ነው። ስጋው ከተጠበሰ እንደዛው እንዳለ ይቆያል፣ ውበቱን ጠብቆ ማለት ነው። እና ገልበጥ እያረኩኝ ጥብስ አደርገዋለሁ። እየተጠበሰ ነው እንደምታዩት። እዚህ ጋር ቀልት ብሏል፣ ያምራል ከለሩ ማለት ነው። ከዛን እዚህ ጋር ደግሞ ያንን ጠብሼ ስጨርስ እዚህ ጋር ሽንኩርቴን አዘጋጃለሁ ማለት ነው። የምሰራበትን ሽንኩርቴን አበስላለሁኝ። ወረቅ ጋርና ጅርፌ ጨምሬበታለሁ እና ሄል ቀድሜ ያዘጋጀሁትም ማለት ነው። እና ጅርፌ ከሽንኩርት ጋር ሲጠበስ ጣዕሙ አሪፍ ነው የሚሆነው። ብዙ ጊዜ እንደዛ ስሰራ የሆነ ቃናው አሪፍ ነው፣ ቆንጆ ነው የሚሆነው። እና እንደዚህ ቀይ ሆኖልኛል። ነጭ ሽንኩርቴን እጨምራለሁ። ነጭ ሽንኩርቴንም አብሬ እሽት አርጌ አበስላለሁ ማለት ነው። ከዛ ቅመም ጨመርኩኝ። ማጂ፣ ፍልፍል አስዋት የተጠቀምኩት ቅመም እና ጨው። ሌላ ምንም ብዙ ቅመም አይፈልግም። ብዙ ሽንኩርትና ቲማቲም ብቻ ነው፣ ሌላ የተለየ ምናምን ነገር አይፈልግም። እና ቀለል ያለ አሰራር ነው። እኔ ተመችቶኛል። ሰዎችም ወደውት ነው የበሉት። ከለሩ ምንም ሁሉም ያምራል፣ ጣዕሙም አሪፍ ነው ብለውኛል የበሉት ማለት ነው። እና ብዙ ነገር ሳይገባበት በትንሽ ሽንኩርትና ቲማቲም ብቻ በመጠቀም ማለት ነው የሰራሁት። እና ቀለል ያለ ምግብ ነበረ። ለኔም ለስራዬ ቀለል ያለ ነው፣ ለነሱም ቀለል ብሏቸው ነው የበሉት። ከዛን ቲማቲሜን ጨመርኩኝ። ቲማቲሜንም አብሬ እሽት አደርገዋለሁ ማለት ነው። ቲማቲሙን በደንብ እሽት ካረኩት በኋላ ቀጣይ የማደርገው ስጋ ነው የምጨምረው ማለት ነው። እዛ ጋር ጠብሼ ያዘጋጀሁትን ስጋ እጨምራለሁ ማለት ነው። እንደምታዩት ስጋዬ የተጠበሰው ከለሩ ያምራል፣ ቆንጆ ሆኖልኛል። ብሉኝ ይላል። እና እንደምታዩት እሱንም ትንሽ ማሰል አደርገውና አንድ ላይ ሚክስ ካደረኩት በኋላ የፈላ ውሃ አዘጋጅቻለሁ። የፈላ ውሃ ነው የምጨምርበት ማለት ነው። የፈላ ውሃ ጨምሬበት ለ30 ደቂቃ ከድኜ አበስለዋለሁ ማለት ነው። እና ያንን ድስት በጣም ነው የምፈራው እኔ። ከድኜ በስሎ ራሱ ቢያንስ 30 ደቂቃ ቆየዋለሁ ሳልከፍት ማለት ነው። ከዛ ከእሳት ላይ አውርጄውም ደግሞ ቢያንስ ውሃ ምናምን ጨምሬበት ነው የምከፍተው ማለት ነው። በጣም ነው የምፈራው የሚፈነዳውን ድስት። በሱ ስሰራ ሁሌ እየተሳቀቅኩኝ ነው። እና ሙቀቱን በደንብ ጨርስ አድርጎ እንትን ካለ በኋላ ነው የምከፍተው ማለት ነው። እና ሩዜንም እዚች ጋር ማትቀረዋ ሩዝ፣ ሁሌ ማትቀረዋ ሩዛችን አለች፣ አዘጋጅቻለሁ። በመጨረሻም ወጣችን ይሄንን ይመስላል። ስለተከታተላችሁኝ አብራችሁኝ ስለቆያችሁ አመሰግናለሁ። ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቻው።